እንዳትሳሳቡ ትንሽ ተራራቁ እንጂ አትስቡ እንደከታችሁ ራቅራቅ እኩለሽ ነበር የምር ምን ይባላል መሰለሽ የፋስት መጨረሻው ላስትን ይባላል አፈጥነሽ ነበር እግዚአብሔርን አፈጥነሽ ግን እንትን ደረሰኝ ቆርጣል አረ ያኔ ጥብ ነው የሚቆርጡት አረባት ነው አረ በጣዳ አረኮ እንደ ብራዘር በእናትህ ሻትዶር አትልም ለፈጥተን እንዴ ለክተት ሄዳለን ቲክቶከሩ አዶናይ ከእስር መፈታቱ ተነገረም የዘንድሮ የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው ቲክቶከር አዶናይ በፌደራል ፖሊስ ቁጥጥር ስር ውሎ ከቆየ ከቀናት በኋላም አሁን ከእስር መፈታቱን የሱ የቅርብ የሆነ ሰው ቶሚ ፕላስ ባጋራው ቪዲዮ ተረጋግጧል። ዋው 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 እንጂ ተመልሷል የስሜት መካኒክ ታውራኝ እንጂ ናንዴ ቀሪ ሆናል ለሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን እንኳን በሰላም ወደ ቻናል መጣችሁ ኔና ትግዛፍራን ባላለ ወይም ባጭሩ ኤንጂ ብላችሁ ወጥራችሁ ስላላችሁ ለዚህ ቻናል አዲስ ሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሁሌም እንደምንለው እሳት ቪዲዮ ይዘመተናል እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ በተለያዩ ሶሻል ሚዲያ ሜንሽን የምታረጉ ቪዲዮ እየደረሰኝ ነው ከልብ አመሰግናለሁ እናንተ ሊያስቁ ሊያዝናኑ ሊያስለቅሱ ሊያሳዝኑ የሚችሉ ቪዲዮዎች ተሰብስበዋል እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ጀግናው ምንድነው የምትጠብቀው ሰብስክራይብ አድርጎ ላይክ አድርገው አንቺ ቆንጂ አንቺ ካች በቃ ሰብስክራይብ አድርገው ይመችሽ ጨረስከው አልቋል ጋሼ መኪናው እንዳለ ሰርቪስ ግን አያረጉም እንዴ ተጎድቷል እኮ መኪናው ዘይት ስቀይር ራሱ ለፋው ነው የሚሉት ያው አንዱን ቀይሬ አንድ ተርፈውኛል እሺ ተርፎኝ ነው ምንድነው ይሄ ዘይት ለሞተር ዘይት ነው እንዴ የኢኮ ያል ዘይት እኮ ነው ችግርም እኮ ምን ይሆናል ወይኔ መኪኔ ወይኔ ሎድ ከነያዘ ጋሼ እትራው ይሳበን እንዴ ወይኔ ማማ ሼፍም ስለሆንኩ ነው ሼፍ መካኒክ ይላል ቺፍ መካኒክ ነው ለካ ይባላል ቺፍ መካኒክ የደሃ ቤት ሰብረ ስትገባ ቢላይክ አቴ ከዳይ ብሳል እስር ቤት ነው እንዴ ወለል እንኳን ጣላርግበት እንጂ ብራዘር ከየት ላምጣ ለምን በሩን ዘግተዋል ታዲያ አሁን አላሚራ ላይ እኮ ነው ያለው ካጠፋው ይቅርታ ከቻርጀሩ ውጪ የፈለከውን ውሰድ ምን ግድግዳው ሁሉ ውሰድ እሱ እንኳን የተው ነው እሺ አይላንዱስ ምንድነው ከስብሰባ አምጥቼው ነው በቃ አይላንዷንም ቢሆን ውሰድ አይወል ከገባ ማክሱ ሳትሄደው ስራ እያለ ነው እንደኔ ስራ እያለ ነው በነገራችን ላይ ከሱ በላይ በጣም ያሳዘኑኝ እናቱ ናቸው አንዴ ስለሱ የተናገሩትን ነገር እስቲ ያዳምጡ ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ እንግዲህ እንደሰማችሁት ነው ምን ብሎ ነው የጠየቃቸው እኔ ልጅሽ ሶፎንያስ ምን እንደሆነ ነው የምትመኝልኝ ብሎ እናቱን ጠየቃቸው ምን ብለው ነው የመለሱት ትልቅ ደረጃ ላይ ደርሰልኝ ሚስት አግብተህ ልጅ ወልደ ያንተን የልጅ አይቼ መሞት ነው የምመኘው ከአሁን በኋላ እኮ እኚህ እናት እንደምኞታቸው ከሆነ የልጃቸው የሶፎንያስን ሚስት አግብቶ ልጅ ወልዶ የሱን የልጅ ልጅ አይቶ መሞት ነው በቃ የሳቸው ምኞት ይሄ ነበር እና በዚህ ልክ የሱን ወግ ማረግ አያለው ብለው የሚጠብቁ
ሲያልፍም የሱን የልጅ ልጅ አይቼ መሞት ነው ምኞቴ የሚሉ እናት በዚህ መንገድ ልጃቸውን ማየታቸው ከሱ በላይ እሳቸው አሳዘኑ። የኢትዮጵያን ህብረተሰብ ደግሞ ታውቃላችሁ፣ ጎረቤት የሰፈር ሰው ምናምን መጠቋቆሚያ ነው ያደረጋቸው። ከራሱ አልፎ የእሳቸውን ህይወት ነው ምስቅልቅሉን ያወጣው። ስለዚህ ይሄ ልጅ ከሰራው ድርጊት አንፃር ከሱ በላይ የምሬን ነው የምላችሁ እኚህን ምስኪን እናት ሰብሯቸዋል። ካሁን በኋላ ምን አይነት ላይፍ ነው የሚኖራቸው? በነገራችን ላይ እኚህ ምስኪን እናት ሶፎንያስን ያሳደጉት እናትም አባትም ሆነው ያለ አባት ነው ያደገው። በነገራችን ላይ በሴት አቅማቸው እናትም አባትም ሆነው አሳድገው ለዚህ አብቅተው የሱን ወግ ማረግ አያለው ብለው እየጠበቁ ባለበት በዚህ እድሜያቸው እንደዚህ አይነት ልብን የሚሰብር ነገር መስማታቸው በጣም ያሳዝናል። ስለዚህ ለኚህ ምስኪን እናት ስል አንድ ነገር ለሱ እመኝለታለሁ። እንግዲህ ፈጣሪ ምንም ነገር አይሳነው፣ ሁሉን ነገር ማድረግ ይችላል ፈጣሪ ማለት ነውና ከዚህ ካለበት ነገር ፈጣሪ አውጥቶት በተአምሩ አውጥቶት ልክ እሳቸው እንደሚመኙት ሚስት አግብቶ ወልዶ የሱን የልጅ ልጅ አይተው እንዲያልፉ እመኝላችኋለሁ። ሌላ ምን ይባላል? አዎ የምር ወንድ ልጅን የሚመኝ ከሆነ ላይክ ይሄ ጤነኝነት አይደለም፣ በሽታ ነው። የምር በሽታ ነው። ከበሽታም በሽታ ነው፣ ከኃጢአትም ኃጢአት ነው። ከኃጢአቶቹ ሌላ ኃጢአት ነው። እግዚአብሔር ይማረ ይቅር ይበል ነው የምለው፣ ሌላ ምንም አይደለም። ፈጣሪ ጨርሶ ይማረ። ይሄ በሽታ ነው፣ የምር በሽታ ነው። ላይክ ቪዲዮቹን አይቻቸዋለሁ። በጣም ከሰው ልጅ ከጭንቅላት በላይ ነው የሚያወሩት ወሬ። ላይክ ሚልኮ ቮይሶች ምናምን በጣም የሚያስጠላ ነገር ነው። ግን ላይክ ይሄ ጤነኝነት አይመስለኝም። እግዚአብሔር ጨርሶ ይማረ፣ ወደ ራስ ይመልስ። ግን ላይክ ለእናቱ ውድቀት ነው፣ የምር ውድቀት ነው። ቤተሰቦቻችሁን እያሰባችሁ ብዙ ነገር ኧረ ተው። እናንተ ምንም ላትሆኑ ትችላላችሁ፣ ግን የሚጎዳው ቤተሰብ ነው። ቤተሰብ በጣም ይጎዳል። ቤተሰብ ልቡ ይሰበራል። አንገቱ ልቡን የሚሰበረው ቀና ብሎ መሄድ አይችልም። እና ፕሊስ እባካችሁ ኢትዮጵያ ውስጥ ያላችሁ ግብረ ሰዶሞች ፕሊስ ስናደለቃችሁት የትዳር አማካሪ ጋሽ ሰላም ትዳር ታማክር ይርቆ ቀጥዞ ባለቤትስ ታዲያ ባለቤት አልመጣችም። ያው ምን ትዳር ያንተ አይደል እንዴ? ብቻ ነው ፎቶዋን ይዣለሁ። ይሄን ፎቶ አደጋ ላይ ነው ትዳር። እንጃቶ እንዲያስታርቁ አንቺ ላይ ነው እንዴ? መች አወቁ? ጭቅጭቅ የታዩ እኔ ጋ ነው ችግሩ። ጭቅጭቅ ብለውት እኔ ጋ ነው ችግሩ። ለምን ቸኩላሉ? እኔ ጋ ማለት ያው ልጅ ማምጣት ትንሽ አልቻልኩም እና እሱ ነው ሊስቁ ነው። አይፈቱትም። አሁን ችግር ምን ይፈጣሪ አዘረውን ምን ይፈታሉ? ታስረው ይዩት። ኧረ ተው ኤቭሪዋን በቃ አባዬ ሞዬ እና ማኑኤል እና ናርዶስ የተባባልን እንጠራራ እንዴ? ቆይ ታይፎድ እና ታይፈስ እሺ፣ አይ አሪፍ ነው። ወደ ታይፈስ እና ታይፎድ the best one አንተ እንትን በል ዝቅ በልላት እንጂ ኧረ ወደዛ ይላጣፍጥ ሲያስጠላ ከቧንቧ ነው እንደምጠጣው ማለት ይሄ አውራ ዶሮ የመሰለ ልጅ ግን እየመጣ ለምንድን ነው እንደዚህ ሚስለመለምባቸው? ምን እያደረገ ነው? ማለት የሆኑ ቀጠን ያሉ ህፃናት ልጆችን እያመጣ በየጊዜው እንደዚህ እንደ ኮርማ እባብ ይጠመዘዛል፣ እንደዚህ ይጠመዘዝባቸዋል። የሚያደርገው ነገር እንዳለ በጣም ግራ የሚገባ ነገር በእውነት ምንድን ነው? አሁን እቺ ልጅ እየሆነች ያለችው ምን እየሆንሽ ነው አንቺ? ማለት እንዳለ ገላ ጨርሳ ነው ቤተሰቦቿን እንዴ? ጎረቤትስ የላችሁ የምታቋት? ወጣ ብላችሁ እሪ አትሉም እንዴ? የመንግስት ያለ በህግ አምላክ በባንዲራው አትሉም እንዴ? በእውነት እንዴ ቆይ ምን አረጋችኋለሁ? ውጣችኋለሁ እያለ እያስፈራራችሁ ነው። ለምን አትናገሩም? ሴቶቹ ወደ ላይ ወረውራችኋለሁ እያላችሁ ነው። ከድኜ በከንፈሬ የታሉ እስኪባል ድረስ እሰውራችኋለሁ እያላችሁ ነው። እንዲህ መታችሁ እንዲህ የምትሆኑት ወይስ ተፈቀደ? በዶላር ይከፈላችኋል? ፌመስ ለመሆን ነው? ምንድን ነው ማለት? እዚህ ደግሞ ከጎን እሰይ ምናምን የምትሉ የምታጨበጭቡትስ ሰሊጥ ቂጦላ ሲያስጣሉ ምንድን ነው ዝም የሚባለው? ይሄ ቆይ የሚያደርገው ነገር አለ እንደ ይሄ ልጅ ቆይ አንድ ነገር ቢሆን በዚህ ነው። ምክንያቱም በሰላም እንደዚህ አይሆኑም። አንድ ነገር ብጠፋ ብሰወር
ብተን በዚህ ሰውዬ ነው ይሄን ቪዲዮ ሰርቻለሁ። ግን አንድ የሚለው ሰው ግን ያስፈልግ በኩርኩም አናቱን መደባለቅ ወደ ታች በጣም ላይክ ይሄ ልጅ የሚሰራቸው ቪዲዮዎች አይቻለው። ዊርድ ቪዲዮ በጣም ዊርድ ቪዲዮ ነው የምትሰራ። ቆይ ቺኮቹ ምን እያልክ ነው የምታሳምናቸው? ማሳመን ውስጥ ሴቶ ቤተሰቦቻችሁን ጨርሳችኋል። ቤተሰብ የላችሁም፣ ከላይ ነው የወረዳችሁትም ብላችሁ ወይ በቅላችሁ ነው። ይህ ቤተሰብ ያለው ሰው እንደዚህ ላይ ገብቶ እንደዚህ አይጃጃል። ምንድነው የምትሰሩት? ምንድነው እዛ ቤተሰብስ? አረ ግን ቲክቶክ ላይ ያላችሁ ምንም ጤነኞች አይደላችሁ እናንተ። ጭንቀት ወጣቶች ናችሁ። ላይክ ደህና ነገር ክሬት ማድረግ ትችላላችሁ፣ ደህና ነገር መፍጠር ትችላላችሁ። ይሄ ዊርድ ነው በጣም ላይክ አገር እኛ ሀገር ካልቸር አለን በሚባልበት ሀገር ውስጥ እንደዚህ አይነት ነገር ማየት ይደብራል። ፕሊዝ እንደዚህ ላይክ የምትታደሙ ሰዎች 2000 3000 ቁጭ ብላችሁ የምታያችሁ ሰዎች እንደኛ እናንተም ተጠያቂ ናችሁ። እናንተ ናችሁ በርቱ እያሏችሁ ጊፍት እየሰጣችሁ እዚህ አድረሳችኋቸው። ላይክ ፕሊዝ የምታደርጉትን ነገር አስተውሉ። ሰላም ጤና ይስጥልኝ። የሰዓቱን ዜና እየቀርብ ያለ አብራችን ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ላይ ያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ አቤቱሽ ዘንድሮስ የማንሰማው ነገር የለም። ምን ኮቴ ተወጭቶኛል። ይመቻችሁ። ሰው ሆድ ሲብሰው ቤትና መኪና ይገዛል። አንተ የዞር ካረርና በደል ይጠጣ ና ልጅን ውሰድ እከክ እንዴ 1000 ምናምን በርካቶች በጋዜጠኛ ሶፎንያስ ጉዳይ የተለያዩ ሐሳቦችን እያነሱ ይገኛሉ። በተለይ ጋዜጠኛ ሶፎንያስን አጋለጥኩ ያለው ፍሬዘር የሚባለው ልጅ የሚሰራቸውን እነዚህን ከኋላ የምትመለከቷቸውን የዩቲዩብ ቪዲዮዎች ዋቢ በማድረግ ይሄንንስ ልጅ እንዴት እንመነው፣ ከሶፎንያስ ጋር ሌላ ቢዝነስ እየሰሩ ጥቅም ሲያጋጫቸው ወጥመድ አዘጋጅቶለት ወይም ደግሞ ሳልቀደም ልቅደም ብሎስ ቢሆን እያሉ ይገኛሉ። ፍሬዘር ስለ ተቃራኒ ጾታ ዩቲዩብ ላይ የሚሰራቸው እነዚህ ቪዲዮዎች በሌላ ሊያስጠረጥረው ይችላል ትላላችሁ? ሐሳባችሁን በቀናነት አጋሩኝ። መልካም ጊዜ። እንዳለ የቻናል ወሲ ረገኝ ይሄ ቻናል እኛ ሴራ አንጎለጉልም። እኛ ሴራ የሚጎለጉል ቻናል አይደለም፣ ፈታ ዘና የምንልበት ቻናል። ሴራ ለሚጎለጉሉት እንተውላችሁ። እናት ፍቅረኛ ይውድ ነው አለኝ። ሌላ አማራጭ ታሳየኛለሽ? ታሳይሻለሁ። ሌላ አማራጭ አለ። 1 2 3 4 5 6 ምን ነው የኔን ፎቶ ረሳችሁት? ምን ነው መስፍር ጀማልም ገብቷል እኮ የኔ ፎቶ የለም፣ ረሳችሁት የኔን ፎቶ። ምን አልገበት አባቴን ፕራንክ አደረኩት ይላል። ወይኔ ቲቪው ሰበረ ወይ ምን አርገ ምን አርገበት ምን ወረወርክበት? ምን ትለበት ነው? ምን ትለበት ነው? ተሹ ምን ጣልክበት? አሁን ምን ያደርጋል? በቃ ቀይራለሁ ስል እግዚአብሔር ይስጥ። አረ ፋዘር ሲያሳዝን ያ አንተ ምን ሰበለ ማጣላ። አንተ አሁን ይሄን ምን ስቀይር ምን ውስጥ ገብተህ ነው? ምኑን ነክተህ? እግዚአብሔር ይስጥ። ማራውቄ ነሽ እንዴ? ምንድነው አውቄ? አረ ቪዲዮ የቀረስኩ አውቄ ነው። እሺ አራውቄ ነው። ቀላል ደነገጥኩ አይደለም። እኔ አሁን በቃ ብያ አንስቼ በከሰክሰውስ ተሰበረ ብዬ
ሲያረገው እቺ በቃ ነው ተኛ በቃ ነው ተኛ በቃ እንደዚህ አታስጨንቁ ግን ይመችሽ ማለት እና ላገባች ብላችሁ እንደዚህ የኢትዮጵያ አዲስ አበባ ወንዶች እኔ ባገባ ምን ልትሆን አይሽም ባይ አልታያለ የአለባ ጠንጋሮ ዞሮ ጠንባራ ዋና ጠንባራ እንደዚህ አይሳደብም። ፈጣሪ ዲዛይን አልቀመሰ ታይ ብሎኝ ነው እንጂ አግብተሻል። አትበርሽ ነው ይቅርታ አድርጊ። እንዴ አይንሽ ምንድን ነው የኔናት የኔ ጠባብ ነው ላለው አንቺ ደግሞ ምንድነው እንዴ እኔ በምላጭ ነው አይንን ቀለድ ቀለድ ያደርጉት ይሉኛል። ያንቺ በመርፌ ነው ወጋ ወጋ ያደርጉልሽ። ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ? በጣም እስቲ እሱን ትንሽ ነካ አድርገን። በቀን ሁለት ጊዜ ፒዛ እበላ ነበረ። እሱ በቀን ሁለቴ እንደዚህ ግድንግድ ነው እንደምንበል ማለት ነው። እሱን አታስታውሰኝ። ትልቁን ላርጅ በጣም ነው የሚያስጠላው። ምን ሆነና የሚያስነባኝ? አንድ ቀን አስታውሳለሁ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ወይኔ ያልቻልክ ያረደ አቅም አነሱኝ። ተውኝ አዶናይ ምን እኔ እኮ እኔ አንተ የጠራሃቸው ማለት ነው ፒዛ አይስክሪም ቺኳ እንዴት ይያ ስወጣ ምጋብዛት ነገሮች ነው። ከዛ ለጀማው መጥቼ ስነግር በግብዣ አቅሏን አሳትኳት ነው የምለው። በችግር ሰዓት ፒዛ ነበር የምትበላው። ሻው ምንድነው የምትበላው? ቴልሚ ንገረን። ኧረ እባክህ አይሆንም እያልኩ እኮ ነው። ተቀመሯል አለዳ ያጫርሱን በጅምዳ ይከቱን እዳ ስጋውን በዳ ወንድም ወንድሙን ከዳ ሁሉም ሆነ ባዳ የቀረው ታሪክ ነው እርሱ ማደራ እጁ የሚጠቀመው ፍሪኩ ለሲጋራ የኔው ይጀጫ ይመታ በገና ሰው በሶሬ ቀበራ በደም ውስጥ ዋና አለ እንዴ እርግብ ብልጽግና ቦት ሲገርጋዱ ሲበዛ እንጂ ዝቃለ ወረሽን ኮረና ያ ገባ በትማ ተዘናግ ምናምን ነገር ስማ በርዝና ቅጠላ ቅጠል ከምነፋ ላንተን በጉ ነው ብረቱንም ብገፋ ማዘሯንም ብረዳ ይብራብኝ ላመቅፈዳ አሁን ሸገር መሰለች እንደ ስሙ አበባ በሰሃን ስጋ ቆረሳ በዋንጫ ድብ ተረዳ ፍሉካ ትልቅ አንበሳ ተሰማሩ ያራዳ ልጅ አፈሳ ዱነጉ ልቡ ተራራ አያገምጥ አንዳች አይፈራ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ሻጓራ ቢያስነሳ ቧራ አንተ ያበደሩ እንዴ እግዚአብሔር ያምጥልህ። ምን እሺ ነው ስቱዲዮ የለም? ለዚህ ልጅ የሚሆን ስቱዲዮ የለም? ኧረ አይደረግም እንዴ ያበደ ፍሪስታይል። አሁን ግን የሚወጡት ፍሪስታይል የት ተደብቃችሁ ነበር? እኛ እኮ ድሮ ሁለት ነበር የምናውቀው እዚህ ማይክ ቴዲዮ አለ። አሁን ግን አሸን የሚገራርም ነው። አንዱን መርጣ አንዱን መምረጣችን ላይክ አንዱን ትመርጣለህ አንዱን መጣላችን ወይ ሁሉንም ነው። ያው እንግዲህ ምድር ላይ ስንኖር አንድ የሚያረጉን ነገሮች ባይኖሩም ከሞትም በኋላ አንድ የሚያረጉን ላሳያችሁ። ይሄ የሀብታም ነው፣ ይሄ የድሃ ነው፣ ይሄኛው የወንድ ነው፣ ይሄ የሴት ነው፣ ይሄ የነጭ ነው፣ ይሄ የጥቁር ነው። ኦኬ ይሄ ደግሞ የወፍራም ነው፣ ይሄ ደግሞ የቀጭን ነው። ኦኬ ይሄ ደግሞ አንተ እዚህ አንድሮይድ ላይ አለፋታም ብለህ ተጣምቀህ ይኖር ነው። አይፎን 11 ቢዝ አይፎን ዩዘር ነኝ አይደለ?
አንድሮይድ አልካተትም። ተለመደበት ቆመ እኮ መኪናው በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ። መጥቻለሁ። ምን ሆነ ነው የቆመብህ? አንተ ባለፈው ቤቴን ይሰራልኝ አናጽ አይደለ እንዴ? አዎ ምን ነው እንዴ? እኔ እኮ መካኒክ ነው የጠራሁት። እና እኔ እኮ የሁለት ሙያ ባለቤት ነኝ። መኪና ለብቼ ፈትቼ ምናምን እገጣጠማለሁ። እርግጠኛ ነህ? ከፈለክ የዱለጲስ ሰዎችን መጠየቅ ትችላለህ። የምን ሄራ መጠየቅ ትችላለህ። እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም? ምን ይንተባተፋል? አሰረችውም ያው ነው ይንተባተፋል። አሁን በቃ ምን ታረጋለህ መሰለህ? መዶሻና መስመር ተቀብለኛል። ምን ሊያደርግልህ? ይቅርታ መፍቻ ቀብለኝ። አገኘው ሰራው። ችግሩ ምን መሰለህ? መኪናው ይዋልላል። እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናመጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ቀሰጥ። ጆርናሊዝም እና ተራ ቲክቶከርነትን ባናወዳደር ጆርናሊዝም እና ተራ ቲክቶከርነትን ባናወዳደር ደስ ይለኛል። ባይዘ እኔ ከየትም ለቃቅሜ ያርቆይ እንድታመን ማለት ነው። ነገር እዚህ ጋር አርጋትና እንደ ተራ ቲክቶከር ከየትም ለቃቅሜ ጆርናሊዝም ኤንድ ኮሙኒኬሽንን ከሐዋሳ ዩኒቨርሲቲ፣ ማስተርሴን አዲስ አበባ ዩኒቨርሲቲ፣ ቨርጂኒቲን ቺቺኒያ፣ ጤንነቴን ደግሞ አማኑኤል ሆስፒታል የሰራሁት። ኦኬ እኔ ከየትም ከቲግባ ላይ አንብቤ ምናምን ቲግባ ላይ ለጠፉት እውነት እኮ ነው ማለት ነው። አሪፍ ነገር ግን ወዲህ እኔ ከቲግባ ላይ ምናምን አንብቤ አይደለም እዚህ የምሰራው። ኦኬ ዝም ብላችሁ እዚህ ትንሽ ሳንቲም ስለምትሰሩ እኔ እናንተን አይቼ አሁን ቲክቶክ ስለጀመርኩ እንደዛ ነኝ ማለት አይደለም። ኦኬ ሟዝ ይሄ ኧረ ሳይበግድ ኧረ ተው ኧረ እባክህ ስለ ጉልበት አምላክ በመልኪያ አልተሸለሙ። እኔ ቢሆን በቃ በልቼው ነበር። እናቴ ትሙት። መጣል ደግሞ ሰው ያዘው የበርጀት የመሰለኝ የመልክ ክፋት። በስመ አብ ጭራሽ ከርብ የሚሰራው ነው የሱፍ ጫማ የመሰልክ ምን አርጉ ነው የምትደር መነጽር ብታረግ እኮ ድሮ የሚናከሰው የሽንት ቤት ዝንብ ነው የምትመስለው። አንተ ዳፍን ታምነው ደግሞ ለጨዋታው ነው ያራዳ ልጅ ያን ያህል አታስጠላም። እንደዚህ እስኪ በቀሎ ስታርገው ኧረ ተው ኧረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ ኧረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምን ማድረግ አለብሽ? እሺ ስንት ነው ካርድ? 10,000 ብር 10,000 ተማ አታ ኦዬ ምን ነው ይሻላል? ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። ይቀል 10,000 ብር ኧረ የሞተ ሰው ታስነሳላችሁ። የምር የሞተ ሰው እንዴ ካርድ 10,000 ብር ኢትዮጵያን ቢትቦክሰርስ ደሞ ባይኔ ላይ ደሞ ብለሽ ኧረ ደሞ ባይኔ መጣሽ ወይ Let's go! ደግሞ ባይኔ ላይ ይመጣል። በተለይ እዚህ ጋር ያለው ልጅ እሱ ከገደለኝ እግዚአብሔር ደግሞ እንዳትሳሳቡ ትንሽ ተራራቁ እንጂ አትስቡ እንደከታችሁ ራቅ በሉ። ጀማሪ ኤዲተር ነኝ ከ10 ሬት አድርጉ። ሰው ለብሶ በቃ ህይወት መቀየር ባይችል አገር
ከዚህ በኋላ ፖስት ስታረግ ኮሜንት እያጠፋችሁ ፖስት አድርጉ። ሴት ለሚያበዛው ፍሬንድ ላክለት። ሰላም ወይ እንዴት ነሽ? ሰላም ነው። እንዴት ነሽ? ጠፋብኝ። ጠፋህ እኮ። ሰላም ነው። የኔ ፍቅር ሄይ እንዴት ነሽ? ሰላም ነው። ጠፋህ እኮ። አናት ዛሬ ቤት አትመጣም? እሺ በጣም በቃ በኋላ እንገናኛለን። ታጡትም አስባቸው። ምን አሁን ቁም ነገር የሰራ መስሎ ነው? 4-5 ሴት ስላመላለስክ ትልቅ ቁም ነገር መሰለ? እህት የለ ለእህት አታስብ። ያንተ ግፍ እሷ ላይ እንዳይደርስ ነው የምፈራው። በቃ አሁን ባንተ ቤት 3 ሴት ምናምን መጥቶ ሰላም አለ ከኔ ፊት ላጡ ታስባቸው ምናምን። እኛ ብንፈልግ እንዳንተ ማረቃት ነው ደግሞ ቢያቅተስ ብናጣስ? የሰው ሞራል የሚባል ነገር አለ። አትጨነቅ። እነሱም የሚፈልጉት እንዳንተ አይነት ልክስክስ ነው የሚፈልጉት እነሱ። አረ ብሶት አረ ላይ ጀለስ ስሙ ናቲ ነው ያስተውቃል። ብራዘር ትንሽ ያስተው ናቲ ነሽ አንቺ። ናቲ ብራዘር ቤተሰብ ሞክሼ ነሽ እርግጠኛ ነኝ። ልብነው ሱፋኑ እንዲህ አይደለም ወይ ታርጋትስ ከራርጉ እንዳትሰበራ እውነት ነው። እንዳትሰበር ዲስኮርድ ሲደረጋች እንዴ አተ ምንድነው እንደማሲካ ጥፍጥፍ አትልምጭ ምንድነው ይሄ? ጤና አይመስለኝም። እግዚአብሔር እናቴ በጤናሽ አይመስለኝም። ደግሞ ደህና ልብስ አለብሽም እንዴ? ኖ ወይ ያሰብኩት ብቻ እንደው እነዚህ ልጅነታችን ያሳምሩልናል። ይሽት በአካል አየናቸው ቲክቶክ ክሬቲቭ አዋርድ ላይ ይመቻቸው። ተጨማሪ ዜና መንግስት 5 ልጆች ላላቸው ቤተሰቦች የ50 ሺህ ብር የወር ደመወዝ ጭማሪ እንደሚያደርግ ተዘግቧል። ፍቅር እንደሰማሽው እንግዲህ መንግስት 5 ልጆች ላላቸው አባወራዎች የ50 ሺህ ብር ደመወዝ ሊጨምር ነው። እኛ ደግሞ 4 ልጆች ብቻ ነው ያሉን። ይሄን አጋጣሚ ግን ማሳለፍ ስለሌለብን አንድ የደበኩሽ ሚስጥር ልንገርሽ። ውሽማ አለችኝ። ምን አልክ አንተ? ቆይ እንዴት ብትደፍረኝ ነው እንደዚህ አይነት ነገር የምትናገረው? ቆይ አንዴ አስጨርሽኛ። ከሷም አንድ ልጅ ወልጃለሁ። አሁን ልጁን እናምጣውና የድሉ ተጠቃሚ እንሁን። አይ መቼስ በቃ ብሩ ከሚያመልጠኝ ይሻላል። በል በቃ ይዛቸው ነው። አይ ልጅ ደግሞ እኮ ቁርጥ እኔን ነው የምትመስለው። ሰርቀው ያደረጉት ያጋልጣል የሚባለው ለካ ይሄ ነው። እንደምንም ብዬማ ሌላ አንድ መድገም አለብኝ ከሷ። ቆይ ብቻ እንዴ 3ቱ ልጆችስ? ሰውዬ አንተ ብቻ አይደለም እኮ ዜናውን የሰማው ማለት። ያው በቃ እነሱም አባቶቻቸው መተው ወስደዋቸዋል። ያማል። ኧረ ተው አንተ ከአቅማችን በላይ ናቸው። የሰው ልጅ ነበር ሲያሳድግ የነበረው የኔ አባት። ቅጥቅጥ ረዳቶች፣ እኔ ቅጥቅጥ የምትነዱ ሰዎች እንዴ ፍቱን እንጂ። መኖር እንፈልጋለን፣ እኛ መሄድ እንፈልጋለን፣ አላማችንን ማሳካት እንፈልጋለን። ሄደን አረና ከኋላ ባዶ ነው። ና ጫነው ጠቅጥቀ እኮ ሞል ተንፈሳስን እኮ እኛ ጥቅጥቅ ተጠቃሚዎች አልቻልንም። በቃ እኔ ሰልችቶኛል። እንዴ እኔ ወድጄ አይደለም እንዲምቃጠለው። ዛሬ አንድ እግር ጫማን የጠፋብኝ እዛ ተጠቅጥቄ ደግሞ አልሞላም ጫን ይላል። አታፍርም እንዴ? ካላመናችሁ ነው ያሳያለሁ። በቃ ይኸው እስቲ ምንድን ነው ይሄ? ስተቀጥቅ ነው የጠፋብኝ ጫማው። ይቅርታ ስሜታዊ ኮንኩባችሁ። ይሄ ተገቢ አይደለም። አመሰግናለሁ።
ፎቶን አንሹና ፖስት አድርገሽ እንፈልገው። ባይሆን ጫማ ውድ ነው ብራዘር፣ ጫማ ውድ ነው። ፎቶ ላኪልኝ በውስጥና እኔ ኢንስታግራም ስቶሪ ምናምን ላድርግ አይሻልም? ይባን አለባበስሽ ስንት ወጣ? አለባበስሽ እኔ የታወቀ ነው። ኢንሚሊየንስ ነው። ዛሬ አመጣው አሁንም 3 ሚሊዮን አውጥቻለሁ። ደግሞ ምንድነው ጡትሽ ወርዷል እኮ እንደዚህ ለብሰሽ ቸኩለሽ ነበር የምር። ምን ይባላል መሰለሽ የፋስት መጨረሻው ላስት ነው ይባላል። በጣም ፈጥነሽ ነበር፣ እግዚአብሔርን በጣም ፈጥነሽ ነበር። እንዴ አቀዘቀዙሽ፣ አረጋጉሽ። የኔ ዓላማ ሌላ ነው፣ ሐሳቤን ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ እገባለሁ። ወዴት ነው የምትገቡት? በመድኃኒዓለም ምንድን ነው የምናደርግላችሁ እንዴ? አረ ሞልቷል። አሁን እኮ እንዳለ ሞልቶ ዱባይ ሆናለች አዲስ አበባ ዱባይ ሆናለች። አረቢያንስ እኛ እንስራ። አረኛ እየወጣን ነው እንዴ? ታክሲ የሚሆን ምን ይቻል? አሁን መጨረሻ ወደ ቦሌ ብሌቼሪው ቦሌ ምናምን የሚል ጥሪዎች እየቀሩ ጎላጎል 22 ጎላጎል የዶሮ ፍሪኮች ጠፍተው አረ ፍሪኮቹ እየጠፉ ነው። በራጃሪ ምን እሺ፣ እኛ የት እንሂድ? እኛ እንውጣ ወይ ገጠሩን አስረክቡን። እኛ እናሳ ከኝ ነው ደገጠር ከተው እኛ ከብዱናል። ባይሆን እኛ ገጠር እንግባ። ተያይዘን ገጠር የከበደው አለ አብረን ተያይዘን ምንድን ነው አሰብኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል። ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቅድሟን አሳየኋት። እስቲ አንዴ አባዬ አንተ አሳያቸው። አባዬ እማዬ አንቺ አባዬ ታሳያቸው። ዞር ለሰው ፍቅር ልጅሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ አትይም? ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። ፍቅር እንደዚህ ነው። እማዬ አባዬ ታይፈስና ታይፉት የሆነ ላይ ፒኦቪ ከዩኒቨርሲቲ አስተምር ብለው ሲያስወጡክ። ሰላም ተማሪዎች፣ አዲሱ አስተማሪያችሁ ነኝ። ምናሴ ይባላለሁ። ምናተው እያላችሁ ልጠሩኝ ትችላላችሁ። ወደ ክላስ ነው ቀጥታ የምንገባው። ወንዶች ውጭ ውጡና አንዴ ኳስ ተጫወቱ፣ ሴቶች እዚህ ትቀራላችሁ ማለት ነው። ሴቶች እዚህ ትቀራላችሁ፣ ወንዶች ዳይውጡ ወደ ውጪ እና ቆይ ግን አንዴ ወንዶች ከመውጣታችሁ በፊት አሳይመንት ትሰጣችኋለሁ ማለት ነው። ለሰኞ የምታመጡት ቻምፒየንስ ሊግ ፕሬዲክሽን 20 ኦድ የሆነ ለሰኞ አሳይመንት ይዛችሁ ትመጣላችሁ። ከ20 ኦድ በታች ከሆነ አልቀበልም። ከ20 ኦድ በታች ሰርቶ ላመጣልኝ ተማሪ 0 ማርክ ነው የማስቀምጥልህ ማለት ነው። እና ያው ማርክ አያያዛችን የሚሆነው እንዳሳካችሁት የጨዋታ ብዛት ነው። ብዙ ጨዋታ ያሳካ ብዙ ማርክ ያገኛል ማለት ነው። እና በመቀጠል እዚህ ጋር አሁን 5 ማርክ ቦነስ የምትፈልጉ ከሆነ ልስጣችሁ። ቲክቶክ ላይ አሁን የፖስትኩት ቪዲዮ አለ፣ ገብታችሁ ላይክ፣ ሪፖስት፣ ሼር አድርጉት። 5 ማርክ ማለት ነው። እና ስልካችሁን ይዛችሁ እየመጣችሁ እያሳያችሁ ማርክ ማስሞላት ትችላላችሁ። በተረፈ ከትምህርቱ ጋር በተገናኘ ያልገባችሁ ወይ የከበዳችሁ ነገር ካለ ቻትጂፒቲ ላይ ገብታችሁ መጠየቅ ትችላላችሁ። ጨርሻለሁ። ወንዶች ጉድ ካፕስሎ ካነካ ስራ እየሰራሁ ነው ብራዘር። ኮንትሮል ፕላስ ቢ ግን እንትን ታውቃለህ? ኮምፒውተር በእንግሊዝኛ ምን እንደሆነ ታውቃለህ? ምንድን ነው ኮምፒውተር? አንተ ጀዝብ ጋር እስማ ነገርና ቀጣናዎች ትስስር ኤጀንሲ ልልክ ነበር። ሴንቸሪ ብራዘር ሴንቸሪ እኮ ልልክ ነበር። ከዛ ወደ ላይ የሆነ ስራ ማራር ኢንስቲትዩት አለ አይደል? ሳሊ ተምረት አንተ በሁለት ቀን የመንግስት ስራ በመንግስት መስሪያ ቤት ትጠቁመኛለህ እንዴ? በእናትህ እኮ እዛ ከፍተኛ ጉልህ ሚና ላመጣን ሰዎች እና አመርቂ ውጤት ያስገኘን ሰዎች ማለት ነው የስራ ከፍተኛ ስራ ድርሻ ባለ አካላቶች ምናምን ተሰብስበው ምናምን የሆነ ግብዣና የስራ ድርገት ምናምን ሊያደርጉልን ልንጨብስ ነው በእኛ ብራዘር። አገም ይጠቅም ጨብሲ ምን ታዲያ? ጨብሴ እኮ አይደለም ከጨብሴ በኋላ ያለው እኮ ነው። እንጣሻለን
እንታሻለ እንዴ በቃ ጉል ሚና እንጫወታለን። አለቃን እዛ ታገኛለህ። ፎጣችንን ለብስ ተሰሰ ግን አንተ እዛ ያለው የሴቶቹ ባክግራውንድ ማለት ኢንቨስትመንት ፍቃድ ቢወጣለት ስኳር ፋብሪካ ያቋቁማል። አለቄን እኮ ራሱ ጠርቶ የሆነ ሙይ ልቅልቅ ያለ ሰው ነው። ግን እንትን ደረሰኝ ይቆርጣሉ እንዴ? ኧረ እኔ ጥብ ነው የሚቆርጡት እዛ። ኧረ እባክህ እውነት ኧረ ምጣድ አደረኩ እንዴ ብራዘር በእናትህ ሸት ነው አትልም እንዴ ዘግተህ ትሄዳለህ። ኖ ታትነስ ምጣድ አደረኩ። ኧረ ዳሽ ፍቅረኛ ለገንዘብ ብላ ሌላ ሰው ስታገባ ምንድነው? ላገባ ነው ሰርግ ይጠርቻለሁ እንዳለ ያን አሮጌ 55 ዓመት አገባሽው ለገንዘብ ብለሽ እኔን ጥለሽ አገባሽው። እሱ አባትሽን አገባሽው። ጀግና እመጣለሁ አልቀር። እንደዚህ ነው እንደምትለኝ እና ምን እንድልሽ ፈልገሽ ነው? እንደ ፍናን እህቴ የሰርግሽ ዕለት ብዬ ምናምን ላለቅስ መስሎሽ ነው? መጥቼ የሰርጋችሁ ዘፍንላችሁ። ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው እሷም አገባችሁ ፈልጋ ገንዘቡን ብያ ማለት። ለማንኛውም ትዳራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይውረድበት። ዞር በይ። እንኳን አንቺ ፍናንም አገብታለች ቅማላ። አዎ ዳዊት ፍናን አገብታለች እንዴ? አግኝተነዋል። ፎሎ አድርጉት። ቲክቶክ ላይ ጎብዛ እንትን ስራ። ኦኬ 10 ሚሊዮን ቪው ካገኘ በአንድ ሳምንት ውስጥ ማለት ነው። ዋት 10 ሚሊዮን ቪው ካገኘ በአንድ ሳምንት ውስጥ ማለት ነው። እንደገና ደግመን የበለጠ ገራሚ የሆነ ቪዲዮ እንሰራለን። A few moments later እንደሰማችሁት ነው። በአንድ ሳምንት ውስጥ 10 ሚሊዮን ቪው። እኔ ቆይ ማን ነኝ? እንኳን እኔ ማለት ነው እሱ ጃኒ ታኩር ምናምን ተሰብስበው ቢሰሩ ራሱ በአንድ ሳምንት ውስጥ 10 ሚሊዮን ቪው አላኝ። ወይስ አዶናይ ምን አስጠልቻለሁ? ንገረኝ እንጂ መድኃኒዓለም አዶናይ ልጁን የማንነት ጥያቄ አስነሳበት እንዴ? ደህና ህይወት እየኖረ የነበረ ሰው የማንነት ጥያቄ ታስነሳለህ እንዴ? የመንግስት ትምህርት ቤት አስተምር ተብለህ በቃ ተማሪዎች በቃ እዛ ጋር ያላችሁት ቁጭ ያሉላችሁ በቃ እሺ። ሰላም ተማሪዎች፣ አዲሱ እንግሊዝ አስተማሪያችሁ ነኝ ምናሴ ይባላለሁ። ቀጥታ ወደ ክላስ ነው የምንገባው። እዚህ ጋር የተወሰነ ነገር ጽፍላችሁና ከዛ አስረዳችኋለሁ ማለት ነው። አጻፍ እናት እኔ ነው። አዎ ጎቤው ደበረህ እንዴ? ለሚኩራ ወንድም እና ቆይ ግን ምንድነው እዚህ ክላስ ወንዶች ብቻ ናቸው? ወንዶች በዛችሁ ሴቶች የሉም እንዴ? አሉ። ሜካፕ ተከልክሎ ነው። እና እሺ ተማሪዎች ካፌ ደርሼ እመጣለሁ። እዚህ በር ላይ ወጣችሁ እንዳቆሙ እዚህ ቁጭ ብላችሁ ጠብቁኝ። እሺ ብዙ ትቆያለህ? ማንቸስተር ዩናይትድ ማለት ደርሼ ነው የምመለሰው። አንተ አርሰናል ማለት አድርገህ ማንቸስተር ላይ ውርት ይዛለህ። እስቲ ተው መብት ነው። ያው እንዴት ሆነለት ጋሽ ሰሌ? ቆይ ከሱ በፊት ግን ያቁኛል ፊቴ አቁኝ ጋሽ ሰሌ ይመችት። እኔ መኪናው የሚሰጡት አይመስለኝም። ባይዘው ታርጉልኝ መኪናው የሚሰጡት ምክንያቱም እግረኝነት ሲጀምር ያምርቦታል። ሲቀጥል ደግሞ እርሱ አሁን አካውንት አሉት መኪናው የሚገባበት አካውንት አሉት የለውም። ዝም ብለው ውል ተፈራርመዋል። አልተፈራረሙም። ጆሊ ነው ጥርሶ ፌስ መሆን ይችላሉ። የሆነ ነገር አይችሉም። ጆሊ ነው። አረተ ሳይፈጠር ልትሷን የገለጽክበት መንገድ ማን ይከብዳል። በአሁኑ ሰዓት በነፃ እየሰጡ ነው። እነማን ናቸው? በአሁኑ ሰዓት በነፃ እኮ እየሰጡ ነው እኮ። ድንግልናዋን በ700 አንዲት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። መልስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ እየሰጡ ነው እኮ። ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ። ልክ እኔ እንኳን ሸጣ ሀብታም ሆነች። አሁንማ የልደት ስጦታው ነው። እግዚአብሔር የልደት ስጦታ። ሄሎ እንዴት አመሻችሁ? እንዴት እንደምታስፈሩ ግማታም ቆሻሻ በክቴ በከታ ድቃላ ያልጋ ስተት ደደብ
ኧረ ላይ ተታዘር እሺ ብደው አለባበሳቸው ነው ያቺ በሱፍ ጃኬት የመጣችው ልጅ ፊት ለፊት ነበረች እንዴ እሷ ነው ያየችው ሳራቲ ወዳጄ ምስጢረኛውን የሰማውን ሁሉ አታውራ ሰው የነገረን ሁሉ ሌላ ሰው አታካፍል እሺ ምስጢር ጠባቂውን አዬ ጓደኛ ለአንተ ብቻ ብሎ የሚነግርህን ነገር አንተም ለጓደኛ ለአንተ ብቻ ብለህ አታውራ እሺ ምክንያቱም ለአንተ ብቻ እየተባባላችሁ አገሩን ትሞልታላችሁ ስለዚህ ምስጢረኛውን ምስጢሩን ጠብቅለት ምስጢርን ይጠብቅልሃል አለዚያ አንተ ካልጠበቅለት እሱ ምስጢርን አይጠብቅም አረ ሸምሱ አረ ተው እባክህ ማነህ አረ ማነህ ተው እባክህ ለፈጣሪ ስትል ተወን አጨጭቀን ተወን ብራዘር pranking my Ethiopian mom using AI Mom, what do you think about my new look? ሃይ ማ ሰላም ነሽ እንዴት ነሽ አዲስ ስታይል እኮ ሞክሬ ምን ታስቢያለሽ ብዬ እኮ ነው የላኩልሽ እስኪ ንገሪኝ what do you think በስም በኢየሱስ ክርስቶስ ስም አንተ ምንድነው የላክልኝ ምንድነው የላክልኝ ምንድነው ልብስ ምንድነው ጸጉር ምንድነው የተበጫጨቀ ልብስ የለበስከው ምንድነው ጸጉርን ስታሳድግ ዝም አልኩ አንተ ምንም አላጠፋህም አሁን ግባና አውላልቅልኝ ወደዛ አውላልቀጥብቀኝ ነግሬሃለሁ ነጣላለን እንዴ አረ ማሚ ችግር የለውም ስታይል እኮ ነው 2025 አይደለ እንዴ አዲሱ ስታይል ነው ለምንድን ነው አክሴፕት ማታረጊው አረ ማሚ ተይ ግን ስድስት ጊዜ አንተ ለምንድን ነው ስልኩን ማታነሳው እኔ መቼም ፋሽን ቢሆን ምን አገባኝ አታረጋትም ጸጉርን ስታንጨፈር ዝም አልኩ ይሄንንም ዝም ትለኛለች ብለህ እንደሆነ እንዳትሞክረው እሺ ብሞትም አታረጋትም ደሞ ዞሮ ቂን ይቆይልብኛል እንዴ እንዴት እንደምታስጠላ ባየ አረተው ቤተሰብ አታስጨንቋካችሁ እና ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበር ዘና ፈታ እንዳላችሁ ተስፋ አደርጋለሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ ይመቻችሁ